ለሰነዘርኩብሽ እጅ ያንቺ ጥፋት ምንድነው? ስሜትሽን ገለጽሽው። ቢያንስ የኔና የብሩኬን ጓደኝነት እያወቅሽ ጓደኝነታችን እያወቅሽ በቃ ብዙ ነገሮች እንዳሳለፈን እያወቅሽ ግን ስሜትሽን ገለጽሽ። እሱ ነበረ ጥፋትሽ እኮ። ግን እንዴት ነው የተወደደ ሁሉ ይገኛል ማለት አይደል? እኔ አንድ ነገር ልልሽ እፈልጋለሁ። አንቺ በጣም ጥሩ ሰው ነሽ። እኔ ነኝ እዚህ ጋር ብዙ ነገሮችን እያረኩ ያለሁት ባለማወቅ እና እስከዛሬ ለሰነዘርኩብሽ እጅ፣ ለተናገርኩት አልባሌ ቃላት ከልቤ በጣም ይቅርታ ልጠይቅሽ እፈልጋለሁ። ጥፋትሽን አምነሽ ይቅርታ በመጠየቅሽ ደስ ብሎኛል። አውቃለሁ በጣም ብዙ ነገሮችን አድርገሻል። እኔና ብሩኬ መሀልም ብዙ ነገሮች ተፈጥረዋል። ግን ደግሞ አሁን ልልሽ የምፈልገው ምንድነው፣ በቃ ይቅርታ አድርጌልሻለሁ፣ ግን ከዚህ በኋላ የሚያገናኘን ነገር ባይኖር ደስ ይለኛል። አንቺ ጋር ምንም የሚመጣ ችግር የለም። ምክንያቱም ከአንቺ በኋላ ብሩኬን አውረዋለሁ እና እዚህ ጋር በጣም ትልቅ ጥፋት አጥፍቻለሁ። ያው የሰው ልጅ ሲያሳት ከዚህ በኋላ የሚያገናኘን ነገር አይኖር። እኔ እንደ ጓደኛ ብረሽ ብቀርብሽ ራሴንም ብሩኬንም መጉዳት ነው የሚሆነው፣ አስፈላጊም አይደለም እና እኔ ይቅርታ አድርጌ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ተመልሼ እንግዲህ ዛሬ ሀይሚዬ በአብሳላት ቤት ብቅ ብላለች። አብሳላት እንግዲህ ትላንትና ብሩኬ ይቅርታ ጠይቂያት ስላላ እንግዲህ ይቅርታ ልትጠይቀው መታለች ማለት ነው። ይቅርታ ልትጠይቃት መታለች ማለት ነው። እናም ይቅርታ ብላለች። ችግር የለውም ይቅርታ አርግልንና እንደ እህት ማማቾች እንደ ጓደኛ ማቾች እንሁን ብላለች። ሀይሚም ደግሞ አይሆንም ብላ አውርታለች ማለት ነው። ትላንትናም ብሩኬን እንደዚህ አይነት ጥያቄ ስትጠይቀው አይሆንም ብሏት እንግዲህ ብሩኬን በትክክለኛው መንገድ መልሷታል ማለት ነው። ግን እሷ ዛሬም ነገም የምትፈልገው ጓደኝነት ነው። እኔ ግን ያልገባኝ የእሷ ጓደኝነት እንዴት ነው? ሰው አፍቅሮ ያ ሰው ደግሞ ድጋሚ ተመልሶ ጓደኛ እንዲሆን የሚፈለገው? እኔ በጣም ያልገባኝ ነገር በጣም ያልተረዳሁት ነገር ይሄ ነው። እንዴ ያ ሰው እኮ ከጎንሽ ካለ ያ ሰው እኮ አጠገብሽ ከሆነ ፍቅሩን እንዴት ነው ልትረሺ የምትችይ? በድጋሚ ታፈቅሯለሽ ወይንም በድጋሚ እየወደድሽው ስሜቱ እየተጨመረ ኦቨር እየሆነ ይሄዳል እንጂ የሚቀየር ነገር ይኖራል ብዬ ተስፋ አላረግም፣ እኔ እንደራሴ ሳስበው ማለት ነው። ግን እሷ በድጋሚ አሁንም ብሩኬም ጓደኛ እንዲሆንላት ትፈልጋለች፣ ላይክ ሀይሚም ጓደኛ እንዲሆንላት ትፈልጋለች። እንደዛ አይደለም እንዴ? ጓደኛ በሆኑበት ቁጥር ሁሉ ላይ እኮ ነገ ላይ የባሳ ስሜት ውስጥ እየገባሽ ነው የምትሄጂ አብሳላት እና እየገባች ነው የምትሄደው። እንዴት ይሄ ነገር ሊሆን ይችላል? የምር እና በጣም ነው የሚገርመው። እና ዛሬም ቢሆን ያው አብሳላት ሀይሚን የጠየቀችው ዛሬም ቢሆን ምንድነው ጓደኛ ማማቾች እንሆን፣ ጓደኛ ሆነን እንቀጥል። አይሆንም ይሄ ነገር እንዴ! በሁለት ሰዎች ግንኙነት ያላቸው ሰዎች መሀል ላይ ጓደኛ የሚባል ነገር ምንም አይሰራም። ያውም በብሩኬ በኩል መተሽ በሀይሚ በኩል ብትሆኚ ኦኬ፣ እንዶ በሴት በኩል ነው የመጣሽው ይባል። እናም አፈቅሮሃለሁ እወድሃለሁ ብለሽ አውርተሹ ከዛ በኋላም ደግሞ ጓደኛ መሆን ፈልገሽው አብሳላት፣ ይሄ ማይሆን ነገር ነው። መቼም ቢሆን ማይታሰብና ማይሆን ነገር ነው። እኔ ይሆናል ብዬ አላስብም በፍጹም ማለት ነው። እሷ ግን ዛሬም ነገም ያ ነገር እንደሚሆን ነው አርጋ እያሰበቻለችው። ትላንትና ብሩኬም ቢሆን በደንብ መልሶላታል ማለት ነው። ምላሽ ሰጥቷታል። አይሆንም፣ በኔና በሷ መሀል ላይ የሴት ጓደኛ ለኔ እንዲኖረኝ አልፈልግም እስከምል ድረስ በደንብ እስከ ጥግ ድረስ ሄዶ ተናግሮላታል ማለት ነው። ስለዚህ ያንን አውቀሽ አምነሽበት መውጣት እንጂ ግዴታ ጓደኛ ሆኖ መቀጠል መኖር የለበትም። የሆነ ታይም ላይ የሆነ ጊዜ ላይ ከተገናኘሽ ሰላም ተባብለሽ ማለፍ ነው በቃ። እነዚህ ሰዎች የራሳቸው ህይወት አላቸው፣ የራሳቸው ላይፍ አላቸው። ለራሳቸው ጊዜ እየተሰጣጡ የራሳቸውን ጊዜ የሚያሳልፉት ሰዎች ናቸው እንጂ የግዴታ አንቺ ጓደኛ ሆነሽ ምናምን እንደዚህ አይነት ነገር የሚያስፈልግበት ጊዜ አይደለም። ጓደኛ ነሽ እንኳን ተብለሽ መተሽ ነው አንቺ የነሱ ነገር እያወቅሽ የነሱ
የነሱን ታሪክ እያወቅሽ የነሱን ነገር ነግሮሽ እንኳን አፍቅር ያለው ብለሽ እየተናገርሽው ማለት ነው። ስለዚህ አንቺ አሁን ከህይወታቸው ውልቅ ብለሽ መውጣት እንጂ ዞር ብለሽ እንኳን እነሱ ያሉበት ቦታ ላይ ማያትም መድረስም አያስፈልግም። ኦሬዲ እነሱ ራሱ አታስፈልግንም ብለዋል። በቃ አታስፈልግንም፣ ለኛ አታስፈልግም፣ ለኛ እኛው ራሳችን እንበቃለን፣ አንቺ ግን አታስፈልግንም ብሎሻል። ስለዚህ አታስፈልግንም ካሉሽ አንቺ ምን ትሰራለሽ? እሺ ብለሽ በቃ ይቅርታ ብለሽ እኮ እሺ ብለሽ ማውጣት እንጂ ምንም አሰሪም። ገባሽ አይደለ? ምንም አታረግ። ያልተፈለገበት ቦታ ላይ ደግሞ ሰው እንዴት ይቀመጣል? ሰው ባልፈለገበት ባልወደደበት ያ ሰው እንዲሆን ከዛ ሰው ጋር እንዲሆን ባልወደደበት ቦታ ላይ ሰው ልጅ መቀመጥም መቆየትም የለበትም ብዬ ነው የሚያስበው። እንዴ አለበት ብዬ አላስብም፣ የለበትም ብዬ ነው የሚያስበው። አንቺ እንዴት ይሄንን እንዴት ትፈልጊዋለሽ ነው? በቃ አንቺ ሳትፈለጊ ሳትመረጪ እንዴት ትፈልጊዋለሽ ይሄንን ነገር? እንዴ ይሄንን ህይወት እንዴት ትፈልጊዋለሽ? ይሄ በምንም ነገር ሊሆን የማይችል ነው። በጣም ነው ደግሞ ስሜቱ ራሱ በጣም ያስጠላል። ያ ሰው አልፈልግም ጓደኝነትሽን ራሱ እና ያ ሰው ጓደኝነትን ራሱ አልፈልግም እያለሽ እዛ ሰው ጋር መቆየት ማለት ሳትፈለጊ መገኘት ራሱ በጣም አያስጠላም? በጣም ነው የሚያስጠላው። በጣም ያማም። በተለይ ሳይፈለግ ሳይመረጥ ሳይወደድ ያ ሰው እዛ ቦታ ላይ ሲገኝ በጣም ያስጠላል። የሆነ ወድቆ የተገኘ ነገር ነው ነው የሚመስለው ማለት ነው። ስለዚህ እንግዲህ አብሳላት ሀይሚ ጋር ልትሄድ ነው። ሀይሚ ጋር ስትሄድ ደግሞ ምን ይፈጠራል የሚለውን ነገር አብረን በቪዲዮ የምናይ ይሆናል ማለት ነው። ወደ ቪዲዮ ልሰዳችሁ። ካሜራ ይዘሽ ምናምን ዛሬ አደንግጪ እንዴ ፊትሽን ቀያየሽም ጭራሽ መቀያየር ነው ማለት አልጠበቅኩም። ለዛ ነው ሀይሚ እኔ አንድ ነገር ልልሽ ፈልጋለሁ። አንቺ በጣም ጥሩ ሰው ነሽ። እኔ ነኝ እዚህ ጋር ብዙ ነገሮችን እያረኩ ያለሁት ባለማወቅ እና እስከዛሬ ለሰነዘርኩብሽ እጅ ለተናገርኩት አልባሌ ቃላት ከልቤ በጣም ይቅርታ ልጠይቅሽ ፈልጋለሁ። በጣም ከልቤ እና እዚህ ጋር ምታረጊልኝ ማለት አርጊ የምትይኝን ምትቀጭኝን ቅጣት ለመቀበል ዝግጁ ነኝ። በጣም ትልቅ ጥፋት ስላጠፋው ማለት ነው እና ይቅርታ ደግሞ ትልቅ ልብ ያለው ሰው ነው ይቅርታ የሚያደርገው። ይቅርታ ታደርጊልኛለሽ ብዬ ተስፋ አደርጋለሁ። አልፏል እኮ አይደል? ሁሉም ነገር አለ። ባለፈውም ብዬሻለሁ እኮ በቃ የተፈጠረው ነገር ተፈጥሯል። ግን ከዚህ በኋላ ምንም አይነት ነገር ባያገናኘን ምናምን ብያለሁ እኮ ባለፈውም ነግሬሻለሁ። እኔ ብዙ ጊዜ ለጊዜው ልናደድ እችላለሁ። ከዛ ደግሞ በጣም ምናልባት በጣም ቂም ያዝኩ ከተባለ 1 ቀን 2 ቀን ከዛ በኋላ ረሳዋለሁ። እና ደግሞ የምንም ነገር ቢፈጠር ሰውን እንደ አዲስ ነው የምቀርበው። እሱ ሊያሳስብሽ አይገባም። እኔ ለይቅርታ ምንም ችግር የለብኝም። ግን አንደኛ ነገር ካሜራ ይዘሽ ነው የመጣሽው። ሁለተኛ ነገር ደግሞ አይ ቲንክ አይተሽ ከሆነ አላቅም፣ ከዚህ በፊት ብሩኬም እሷን እንዳታገኛት ብሎኛል እና አንቺን በማግኘቴ ብዙ ነገር ደርሶብኛል። አሁን ደግሞ ድጋሜ እዛ ቦታ ላይ ባልገኝ ደስ ይለኛል። ምናልባት ይሄ ቪዲዮ ልጭኙ ከሆነ ባይጫን ብሩኬም ባያይ ደስ ይለኛል። አይ እኔ እዚህ ጋር ካሜራ ይዤ ምናምን መምጣት ፈልጌ ሳይሆን ያው አንቺን ብቻ ብሩኬን ብቻ አይደለም እዚህ ጋር ያስከው የነበረው እያስቀየምኩ የነበረው ብዙ ፋሚሊዎችን እያስደበርኩ ነበረ እና እነሱንም እዚህ ጋር ይቅርታ ለመጠየቅ አንቺንም እዚህ ጋር ከልቤ ይቅርታ ለመጠየቅ እና ሰላም ለመፍጠር
እና በጣም ጥሩ ነው። አብሳላት እንግዲህ ቤተሰቦችንም ተመልካቾችንም ሁላችንንም ይቅርታ ብላለች ማለት ነው። ሁሉንም ሰው ይቅርታ ብላ ይቅርታ ጠይቃለች። ይቅርታ መጠየቅሽ ጥሩ መልካም ሆኖም ሳለ አብሳላት ግን እስከ አሁን ድረስ አንቺ ካለሽበት ወይንም ይቅርታ ብለሽ ከዛው ለመቀጠል ያህል ያሰብሽው ያህል ነው የሚመስለው። እንግዲህ ከነሱ ጋር ጓደኝነትን መቀጠሉን ከፈለሽ ከነሱ ጋር ጓደኛ መሆኑን ከፈለግሽ እኮ ከዛ መቀጠል እንደፈለግሽ ነው የሚያሳየው። ከዛ መቀጠል እንደምትፈልጊ ነው እንጂ የሚያሳየው እንግዲህ ላይክ ከነሱ ህይወት ለማውጣት ከነሱ ለመራቅ ያሰብሽውን አይመስልም ማለት ነው። ሰላም ሰላም ውድ ተመልካቾቼ፣ እንግዲህ ሰላም ሳልላችሁ ብዙ አወራው ወደ ራሴ ሀሳብ ሄድኩኝ ማለት ነው። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡኝ እላችኋለሁ። ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ አብሳላት እንግዲህ እንደ አዲስ ሀይሚ ቤት ተገናኝተዋል ማለት ነው። ሀይሚም ደግሞ የሚሆነውን ምላሽ ሰጥታላታለች ማለት ነው። በቃ እንደማይሆን በቃ እኔ ይቅርታ አድርገልሻለሁ ችግር የለውም እኔ ቅም አልይዝም በጣም በዘም ከተባለ እኔ ከሁለት ቀን ከአንድ ቀን ቅም በላይ አልይዝም ብላ እንግዲህ አውርታለች ማለት ነው። አብሳላትም ሀይሚዬ ማለት ነው ለአብሳላት። እናም በእንደዚህ አይነት መልኩ እንግዲህ ይቅር ተባብለው ተለያይቷሉ ማለት ነው። ስለዚህ አብሳላት ደግሞ ምንድነው ይቅርታ ካልሻት እንግዲህ ይቅርታ ከጠየቃት እንግዲህ የግዴታ ከነሱ ጋር አብረሽ ወይንም ይቅር ተባብለሽ መቀጠል አለብሽ ወይንም ከነሱ ጋር መቆየት አለብሽ ብዬ አላስብምም አላምንም። ለምን ያስፈልጋል? ምንም እኮ ይሄ አስፈላጊ አይደለም። አንቺ እንደማትፈለጊ እየተነገርሽ ነው ኦሬዲ። በቃ አንቺ እዚህ ጋር እንደማትፈለጊ በቃ በቂ እንደሆነ ግንኙነታችሁ በቂ እንደሆነ እኮ እየነገረችሽ ነው አይደል እንዴ? ሶ ያ ከሆነ እና አንቺ አሁን ድጋሚ ተመልሰሽ ከነሱ ጋር ጓደኛ ሆነሽ ምንድነው ልታተርፊ የምትቺ? ሌላ ነገር ነው ልታተርፊ የምትቺ። አንቺ ያሹ ስሜት በውስጥሽ ላይ ያለ አንቺ ይዘሽ ያለ ነገር ማለት አንቺ ያፈቀርሽው እንዶ ዝም ብለሽ ወይም አይ ይሄ እናንተን እንደዚህ ለማድረግ ነው እንደዚህ ለመፈተን ነው ብትይ ኦኬ ሊቀበሉሽ ይችላል። እንዴ አፍቅር ያለው ብለሽ ድጋሚ ጓደኛ ሊሆን ስትይ ሊቀበሉሽ ይችላሉ ብለሽ ማሰብ ራሱ በጣም ከባድ ነው። ማሰብ አልነበረብሽም። አንቺ እንደዚህ ብለሽ ሊቀበሉኝ ይችላል ብለሽ ማሰብ አለብሽ ብዬ አላስብም እኔ በበኩሌ ማለት ነው። እንደዚህ ማሰብ አለብሽ ብዬ አላስብም። ለምን ኦሬዲ በቃ አንቺ እንደማታስፈልጊ ተናግሯሉ። በቃ ለኔ ብሩኬም ቢሆን በቃ እሷ ስላለችኝ እሷ ተበቃለች፣ ለሷም እንደዛው እኔ በቃለሁ እስከሚባባሉ ድረስ ደረጃ እስከደረሱ ድረስ አንቺ ምን ትሰሪያለሽ እዚህ ጋር? ጓደኝነት ከነሱ ጋር አብሮ መቀጠል ከነሱ ጋር መሆን ምንም ሊጠቅምሽ ወይንም ትርጉም ያለ ነገር አይደለም። ስለዚህ ኦሬዲ ከነሱ ህይወት አንቺ መውጣት እንጂ ያለብሽ ከነሱ ጋር መቀጠል አለብሽ ብዬ አላስብም። አይ እኔንም ከባድ ነገር ውስጥ አታስገቢኝ እና ደግሞ እንድወዛገብ ማታድርጊኝ። እኔ ቢያንስ እየተረዳሁሽ ነው። እኔ በስነ ስርዓት ራሱ እንደዚህ ቁጭ ብዬ ላወራሽ የቻልኩት ቢያንስ አንድ እርምጃ ስለተረዳሁሽ ነው አይደል? ወደ አንቺ ቀርቤ አንቺን ለማወቅ ለመረዳት ስለሞከርኩኝ ነው። እንዲህ በተረጋጋ መንፈስ ራሱ ቁጭ ብዬ አወራሁሽ እና ካሜራ ይዘሽ ስትመጪ ምናምን ቤቴ ድረስ አስገብቼሽ ማወራሽ በቃ ለይቅርታ ስለመጣሽ ነው። ማንም ሰው ደግሞ ይቅርታ ይጠይቃል እኮ። አሁንም ግን እንትን ካለሽ አንቺም የሆነ የሚደብርሽ ከሆነ እኔ ሁሉም ነገር እንዲያውቁ እነሱንም ይቅርታ ስለጠየቅኩ ነው። ከፈለግሽ ይሄ ቪዲዮም እንትን አይደለም አይፖስትም አይለቀቅም። በመሀላችን እንደዚህ አውርተን ልንጨርሰው ልንፈተው የምንችለው ነገር ነው። ግን ያው ቤተሰቦችም ያው በመሀላችን ሁሉንም እርምጃችንን ስለሚያውቁ ስለኔም ሁሉም ነገር ግን ይሄ መቀራረብ ያልሽው ነገር ህይወታችን ላይ ሌላ ነገር ሊፈጥር ስለሚችል አስፈላጊ አይደለም።
እንዴት ነው አለ አይደለም ጥሩ ቤተሰቦች። አዎ እውነት ነው። ይሄ መቀራረብ እንግዲህ ሌላ ነገር ነው ሊፈጥር የሚችለው። አንቺ እኮ ዝም ብለሽ በጓደኝነት አልመጣሽም። አንቺ እኮ አፍቅረሽ ነው የመጣሽው። አፍቅር ያለው ብለሽ እኮ ነው የተናገርሽው። ስለዚህ በጓደኝነት መቀጠሉ ችግር አያመጣም ብለሽ በራስሽ ላይ እርግጠኛ ልትሆኝበት የምትችይ ምንም አይነት አንቺ እንኳን እርግጠኛ ብትሆኝ እነሱ እርግጠኛ ሊሆኑ አይችሉም። አንቺ በቀረብሻቸው ቁጥር፣ አንቺ ባገኘሻቸው ቁጥር፣ አንቺ ከነሱ ጋር በሆንሻቸው ቁጥር ሁሉ ፍቅሩ እየጨመረብሽ ይችላል። ውስጥ ላይ ያለ ስሜትሽ እየጨመረ ይሄዳል እንጂ እየቀነሰ አይሄድም። ለምን አንቺ ራስሽን ትዋሻለሽ ወይስ እነሱን ትዋሻለሽ? ይሄ ማይሆን ነገር ነው። መቼም ቢሆን ማለት ነው። መቼም ቢሆን ማይሆን ነገር ነው። ራስሽን ነው ወይስ እነሱን ነው ልትዋሽ የምትችይ? እንዴ እንደዚህማ ሊሆን አይችልም። አንቺ እንደዚህ ብለሽ በራስሽ ላይ የሆነ እርግጠኛ ሆነሽ ምናምን አይደለም። በጣም የሚገርመው ነገር ቢኖር ማለት ነው አንቺ በራስሽ ላይ እርግጠኛ ሆነሽ ነው ወይስ ራስሽን ለማዋሻት ካልሆነ በስተቀር ወይም የሆነ እነሱን በድጋሚ ለማታለል አስበሽ ካልሆነ በስተቀር ጓደኝነቱ አስፈላጊ ነው፣ መቀራረቡ አስፈላጊ ነው ብዬ አላስብም። ሌላ ነገር፣ ሌላ ችግር፣ ሌላ ጦስ ነው ይዞ ሊመጣ የሚችለው። እንግዲህ ሰላም በሆኑበት ቦታ ላይ አሁን በድጋሚ አንድ ጊዜ መተሽ አገኘሻቸው፣ ድጋሚ ደግሞ ሌላ ነገር ውስጥ ነው የገቡት። ስለዚህ አንቺ ከነሱ ህይወት ካሉበት ነገር አንቺ ወጥተሽ ይቅርታ ብለሽ ሰላም ፈጥረሹ ብትወጪላቸው ህይወታቸውን ብትለቅላቸው ነው እንጂ እነሱ ሰላም ሆነው ሊቀጥሉ የሚችሉት አንቺ ድጋሚ ከነሱ ጋር ጓደኛ ሆነሽ ድጋሚ ሌላ ጦርነት ውስጥ ማስገባት አለብሽ ብዬ አላስብም። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። ቪዲዮን ከወደዳችሁ ላይክ እያረጋችሁ ጀምሩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በያላችሁበት ፈጣሪ አምላክ ሰላሙን ያብዛላችሁ፣ ሰላሙ ይብዛላችሁ። ፈጣሪ አምላክ ይጠብቃችሁ ምናምን ነገር ሳይሆን ጀስት በቃ እንተዋወቃለን፣ ይቅርታ ተባብለናል ምናምን ነገር። አሁን በዓል ነው፣ በዓሉ ይለፍ፣ በሰላም እናሳልፈው። ብሩኬንም ይቅርታ ጠይቀዋለሁ። ከዛ በኋላ በዓሉን እናሳልፍ። ጠይቀሽዋል መሰለኝ እሱ? ጠይቀዋለሁ፣ ግን እንትና አስፈላጊ አይደለም። እሱንም ማግኘት አስፈላጊ አይደለም።